ሰላም ጤና ይስጥልኝ ክብራትና ክቡራን ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የምስር አስደናቂ የጤና ጥቅሞችን በደንብ እነግራችኋለሁኝ። የንጥረ ነገር ይዘቶቹን የሚይዛቸው ቫይታሚኖችና ማዕድናቶችን እንዲሁም ደግሞ አመጋገብን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ምስር የጥራጥሬ ዝርያ ነው። እነዚህም የቫይታሚን ቢ፣ የፎሌት፣ የብረት እናም የፖታሲየም ጥሩ ምንጭ ናቸው። በተጨማሪም ከፍተኛ መጠን ያለው ፕሮቲን እናም ፋይበርን ይይዛሉ። ምስርን ለማዘጋጀት በአንጻራዊ ሁኔታ ፈጣን እናም ቀላል ሲሆን ዝቅተኛው ዋጋው ደግሞ በዓለም ዙሪያ ለሚገኙ ብዙ ሰዎች በቀላሉ ሊገኝ የሚችል ከፍተኛ ጥራት ያለው የፕሮቲን ምንጭ ያደርገዋል። አንድ ኩባያ ወደ 198 ግራም የሚመዝን የበሰለ ምስር የአመጋገብ ይዘቶቹን ልንገራችሁ። ማክሮ ኒውትረንትስ ካሎሪ 230 ካሎሪን ይይዛል። ያለ ጤናማ ያልሆኑ ቅባቶች ዘላቂ የሆነ ኃይልን ይሰጣል። ፕሮቲን 18 ግራምን ይይዛል። ለጡንቻ ጥገና እናም ለበሽታ መከላከል አቅም የሚረዳ ምርጥ ከእጽዋት የሚገኝ የፕሮቲን ምንጭ ነው። ካርቦሃይድሬትስ 40 ግራምን ይይዛል። በአብዛኛው ኃይልን በቀስታ የሚለቁ ውስብስብ ካርቦሃይድሬትሶች ናቸው። የአመጋገብ ፋይበር ከ15 እስከ 16 ግራምን ይይዛል። ለምግብ መፈጨት፣ ለሆድ ዕቃ ጤና፣ ለልብ ጤና እናም ለደም ስኳር ቁጥጥር ይረዳል። ጠቅላላ ስብ 0.8 ግራምን ይይዛል። በጣም ዝቅተኛ ስብ ያለው እናም በተፈጥሮው ኮሌስትሮል የሌለው ነው። ቫይታሚኖች ፎሌት ወይም ደግሞ ቫይታሚን ቢ9 358 ማይክሮግራም ወይም በቀን የሚያስፈልገንን 90%ን ይሸፍናል። ለደም መፈጠር፣ ለአእምሮ ጤና እናም ለእርግዝናም አስፈላጊ ነው። ቫይታሚን ቢ1 ወይም ደግሞ ታያሚን 0.3 ሚሊግራምን ይይዛል። የኃይል ምርትንናም የነርቭ ስራንም ይደግፋል። ቫይታሚን ቢ6 ደግሞ 0.4 ሚሊግራምን ይይዛል። ለሜታቦሊዝም፣ ለአእምሮ ጤና እና ለበሽታ መከላከል አስፈላጊ ነው። ቫይታሚን ቢ5 ወይም ፓንታቶኒክ አሲድን 1.3 ሚሊግራምን ይይዛል። ምግብን ወደ ኃይል ለመቀየር ይረዳል። ቫይታሚን ቢ3 ወይም ኒያሲንን 2.6 ሚሊግራምን ይይዛል። የልብ ጤናን እናም የምግብ መፈጨትንም ይደግፋል። ቫይታሚን ቢ2 ወይም ሪቦፍላቪንን በትንሽ መጠን በኃይል ሜታቦሊዝም ውስጥ የሚረዳ ነው። ሚነራሎች ወይም ደግሞ ማዕድናቶችን ደግሞ ብረት ወይም ደግሞ አይረንን 6.6 ሚሊግራምን ይይዛል። ኦክስጅንን ለማጓጓዝ ይረዳል፣ እንዲሁም የደም ማነስንም ይከላከላል። ማግኒዥየም 71 ሚሊግራምን ይይዛል። ለጡንቻ ስራ፣ ለነርቮች እናም ለልብ ምት አስፈላጊ ነው። ፖታሲየምን ደግሞ 731 ሚሊግራምን ይይዛል። የደም ግፊትን እናም የፈሳሽ መጠንን ለማመጣጠን ይረዳል። ፎስፈረስ ደግሞ 356 ሚሊግራምን ይይዛል። ለጠንካራ አጥንትናም ጥርስ አስፈላጊ ነው። ዚንክ 2.5 ሚሊግራምን ይይዛል። የበሽታ መከላከልን፣ የቁስል ፈውስንናም የሆርሞን ስራን የሚደግፍ ነው። ኮፐር ወይም ደግሞ መዳብን 0.5 ሚሊግራምን ይይዛል። ለብረት መምጠጥናም ለቀይ የደም ሴል ምርት የሚረዳ ነው። ማንጋኒዝን 1 ሚሊግራምን ይይዛል። የአጥንት ጤናንና የአንቲኦክሲዳንት መከላከልንም ይደግፋል። ካልሲየምን ደግሞ 37 ሚሊግራምን ይይዛል። ለአጥንት ጥንካሬ አስተዋጽኦ ያደርጋል። አንቲኦክሲዳንቶችና የሚይዘው የእጽዋት ውህዶች ደግሞ ፖሊፊኖልስን ይይዛል። ብግነትን ለመቀነስና ለረጅም ጊዜ ከሚቆዩ በሽታዎችም ለመከላከል ይረዳሉ። ፍላቮኖይድስን ይይዛል። የልብ ጤናንናም የሴል ጥበቃንም ይደግፋሉ። ሌሎች የሚይዘው አስፈላጊ ንጥረ ነገሮች ደግሞ ሬዚስታንስ ስታርችን፣ ጠቃሚ የሆድ
ዕቃ ባክቴሪያዎችን ይመግባል። እንዲሁም የኢንሱሊን ሴንሲቲቪቲን የሚያሻሽል ነው። ኮሌስትሮል የሌለው እናም ግሉተንም የሌለው ነው። ለልብ ጤናማ እናም ከግሉተን ነፃ ለሆኑ ምግቦች ደህንነቱም የተጠበቀ ነው ማለት ነው። ታዲያ ምስር ልዩ የሆነ ምግብ ነው ማለት ነው። ከፍተኛ ፕሮቲንና ከፍተኛ ፋይበር አለው። በብረትና በፎሌት የበለጸገ ነው። ዝቅተኛ ስብና ዝቅተኛ ግላይሲሚክ ኢንዴክስም አለው። የልብ፣ የሆድ ዕቃ፣ የአእምሮ እናም የበሽታ መከላከል ጤናን ይደግፋል። ታዲያ ምስርን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ድንቅ ጥቅሞች ደግሞ በዝርዝር ልንገራችሁ። አንደኛ፣ እጅግ በጣም ጥሩ የእጽዋት ተኮር የፕሮቲን ምንጭ ነው። ምስር በፕሮቲን የበለጸገ በመሆኑ ለቪጋን እናም ለተኩሎች ብቻ ተጠቃሚዎች ለቬጂቴሪያን ተመራጭ ያደርገዋል። ፕሮቲን ለጡንቻ ጥገና፣ ለህዋሳት እድገት፣ ለሆርሞን ምርትና ለበሽታ መከላከያ ስርዓት ተግባር አስፈላጊ ነው። ምስር ጤናማ ያልሆኑ ስብ ሳይኖሩት ጥራት ያለው ፕሮቲንን ይሰጠናል። ሁለተኛ፣ የልብ ጤናን ያሻሽላል። በውስጡ ባለው የሚሟሟ ፋይበር አማካኝነት ምስር መጥፎ ኮሌስትሮልን ኤልዲኤልን ለመቀነስ ይረዳል። በተጨማሪም የደም ግፊትን የሚቆጣጠሩ እናም የደም ስሮችን ተግባር የሚያሻሽሉ እንደ ፖታሲየም እና ማግኒዥየም ያሉ ንጥረ ነገሮች አሉት። ይህም የልብ በሽታንና የስትሮክ አደጋንም ይቀንሳል። ሶስተኛ፣ የደም ስኳር መጠንንም ይቆጣጠራል። ምስር ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህም ማለት ስኳርን ወደ ደም ውስጥ የሚለቀው በዝግታ ነው። ይህ ደግሞ በድንገት የሚከሰትን የደም ስኳር መጨመርና መቀነስን ይከላከላል። ይህም ምስርን ለስኳር ህመምተኞችናም የኢንሱሊን ሬዚስታንስ ችግር ላለባቸው ሰዎችም ተመራጭ ያደርገዋል። አራተኛ፣ ጤናማ የምግብ መፈጨትን ይደግፋል። ምስር በአመጋገብ ፋይበር የበለጸገ ነው። ይህም ጠቃሚ የሆኑ የሆድ ውስጥ ባክቴሪያዎችን በመመገብ ድርቀትን በመከላከል እናም መደበኛ የሰገራ ዝውውር እንዲኖር በማድረግ የምግብ መፈጨትን ያሻሽላል። ጤናማ የሆድ ዕቃ ደግሞ የበሽታ መከላከያ አቅምን ያጠናክራል። አምስተኛ፣ ክብደትን ለመቀነስም ይረዳል። ከፍተኛ የፕሮቲንና የፋይበር መጠን ረዘም ላለ ጊዜ የጥጋብ ስሜት እንዲሰማን በማድረግ የረሃብ ስሜትንና ከልክ በላይ መብላትንም ይቀንሳል። ምስር ከፍተኛ ንጥረ ነገር ያለው ቢሆንም አነስተኛ ካሎሪ ስላለው ለክብደት ቁጥጥርናም ለስብ ቅነሳ አመጋገቦች ፍጹም ተስማሚ ነው። ስድስተኛ፣ የብረት መጠንን ይጨምራል፣ እንዲሁም የደም ማነስንም ይከላከላል። ምስር በደም ውስጥ ኦክስጅንን ለሚያጓጉዘው ብረት ወይም ደግሞ አይረን ጥሩ የእጽዋት ምንጭ ነው። አዘውትሮ መመገብ ድካምን፣ ዝለትን እናም የደም ማነስን ይከላከላል። ይህም በተለይ ለሴቶችና ለተክል ተመጋቢዎች በጣም አስፈላጊ ነው። የብረት ስርገትን ለመጨመር ምስርን በቫይታሚን ሲ ከበለጸጉ ምግቦች ጋር አብራችሁ ተመገቡ። ሰባተኛ፣ የበሽታ መከላከያ አቅምን ያጠናክራል። ምስር ዚንክ፣ ብረት፣ ሴሊኒየም እና ቢ ቪታሚኖችን የያዘ ሲሆን እነዚህ ሁሉ የበሽታ መከላከያ ህዋሳት ምርትንና ተግባርን ይደግፋሉ። ጠንካራ የበሽታ መከላከያ ስርዓት ሰውነታችን ኢንፌክሽኖችን እንዲቋቋምናም በፍጥነት እንዲያገግምም ይረዳል። ስምንተኛ፣ የአንጎል ጤናንም ይደግፋል። ምስር ለአንጎል እድገት፣ ለነርቭ ተግባር እናም ለአእምሮ ንቃት አስፈላጊ በሆነው ፎሌት ወይም ደግሞ ቫይታሚን ቢ9 የበለጸገ ነው። ፎሌት የድብርትና የአእምሮ ዝግመት አደጋን ለመቀነስ ይረዳል። ዘጠነኛ፣ የኃይል መጠንን ያሻሽላል። በምስር ውስጥ የሚገኙት ውስብስብ ካርቦሃይድሬቶች ድካም ሳያስከትሉ የማያቋርጥና ለረጅም ጊዜ የሚቆይ ኃይልን ይሰጣሉ። ይህም ንቁ ለሆኑ ግለሰቦችና አድካሚ የዕለት ተዕለት ተግባር ላላቸው ሰዎች ተመራጭ ያደርገዋል። አስረኛ፣ ጤናማ እርግዝናንም ያበረታታል። ምስር በፎሌት የበለጸገ በመሆኑ በህፃናት ላይ የሚከሰትን የነርቭ ቱቦ ጉድለትን ለመከላከል ይረዳል። እንዲሁም ለጤናማ ጽንስ እድገትና ለእናቲቱ ጤና የሚያስፈልጉትን ብረትና ፕሮቲንን ያቀርባል።
11ኛ ሰውነትን በተፈጥሯዊ መንገድ ከመርዝም ያጸዳል። ምስር ከሰውነት ውስጥ መርዛማ ነገሮችን ለማስወገድ የሚረዱ ፋይበርና አንቲኦክሲዳንቶችን በማቅረብ የጉበት ተግባርን ይደግፋል። የተሻለ የምግብ መፈጨት ደግሞ ወደ ደም ውስጥ የሚመለሱ መርዛማ ንጥረ ነገሮች ቁጥር እንዲቀንስ ያደርጋል። 12ኛ የአጥንት ጤናንም ይደግፋል። ምስር ለጠንካራ አጥንትናም ጥርስ አስፈላጊ የሆኑትን ካልሲየም፣ ፎስፈረስ፣ ማግኒዥየም እና ፕሮቲንን ይዟል። እንዲሁም ከእድሜ ጋር ተያይዞ የሚመጣን የአጥንት መሳሳትንም ለመከላከል ይረዳል። 13ኛ የቆዳ እናም የፀጉር ጤናንም ያሻሽላል። በምስር ውስጥ የሚገኙት ፕሮቲን፣ ብረት፣ ዚንክና አንቲኦክሲዳንቶች የኮላጅን ምርትን ይደግፋሉ። ወደ ቆዳ የሚፈሰውን የደም ዝውውርንም ያሻሽላሉ። እንዲሁም የፀጉር ስርንም ያጠናክራሉ። ይህም ለሚያንጸባርቅ ቆዳ እናም ለጤናማ ፀጉር እድገት አስተዋጽኦን ያደርጋል። 14ኛ የሰውነት መቆጣትን ወይም ደግሞ ኢንፍላሜሽንንም ይቀንሳል። ምስር ከልብ በሽታ፣ ከአርትራይተስ፣ ከስኳር እናም ከካንሰር ጋር ተያያዥነት ያለውን ስር የሰደደ የሰውነት ኢንፍላሜሽን ወይም ደግሞ ብግነትን ለመቋቋም የሚረዱ ፖሊፊኖልስ እና አንቲኦክሲዳንቶችንም ይዟል። 15ኛ የካንሰር አደጋንም ሊቀንስ ይችላል። በምስር ውስጥ ያሉት ፋይበር፣ አንቲኦክሲዳንቶችና የእጽዋት ውህዶች ህዋሳትን ከጉዳት ይከላከላሉ። ጤናማ የምግብ መፈጨትን ይደግፋሉ። እንዲሁም የፊንጢጣ የጡትናም የፕሮስቴት ካንሰር አደጋንም ሊቀንሱ ይችላሉ ማለት ነው። በአጠቃላይ ምስርን በአመጋገባችሁ ውስጥ ካካተታችሁ እነዚህን በርካታ ጥቅሞችን የምታገኙ ይሆናል ማለት ነው። ከፍተኛ ጥቅምን ለማግኘት ምስርን እንዴት መመገብ አለባችሁ? የምግብ መፈጨትን ለማሻሻል ምስርን ከመቀቀላችሁ በፊት በውሃ ትንሽ ዘፍዘፍ አድርጉት። የተሟላ ፕሮቲንን ለማግኘት ከእህሎች ጋር ከሩዝ፣ ከጤፍ ወይም ደግሞ ከስንዴ ጋር አዋህዳችሁ ተመገቡ። የብረት ስርገትን ለመጨመር ደግሞ ሎሚ ወይም ደግሞ ቲማቲምን ጨምሩበት። በቫይታሚን ሲ ከበለጸጉ ምግቦች ጋር ተመገቡት። ንጥረ ነገሮቹ እንዳይጠፉ ደግሞ ከልክ በላይ ማብሰልን አስወግዱ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።